ቆርጦ ተነሳ ጀግናው አንበሳ ሚኛለ ቆርጦ ተነሳ ጀግናው አንበሳ ነቃቅተው አቦል ተንኮሰው ማን ሊመልሰው ነቃቅተው አቦል ተንኮሰው ማን ሊመልሰው ድላለውና የሱም ጣው ሆኖ እነሆ በክብር እንደማንኛውም ዝቅ ባለ በሌላ በተልከሰከሰ መንገድ ሳይሆን በክብር ለእናት ሀገሩ ሲል መስዋዕትነት በመክፈል በጀግንነት ነው የወደቀውና ለሱ ለቅሶ ሳይሆን ለሱ ክብር ኩራት ሊሰማን ይገባል። የቤተሰብ ሐዘን ብቻ ሳይሆን ሐዘኑ የመላ እስራኤል ሕዝብ ነው። እግዚአብሔር መጽናናቱን ይስጥልን እላለሁ። ከዚህ በመቀጠል ባጭሩ የተዘጋጀ ህይወት ታሪክ ስላለ በጥሞና እንድታዳምጡኝ በትህትና ጋብዛለሁ። መስከረም 25 ቀን 9ኛ ወር 2025 ዓመተ ምህረት ለእናት ሀገሩ ለዳር ድንበሩ በጀግንነት ከጠላት ጋር ሲፋለም ለተሰዋው ወንድማችን ለመቶ አለቃ ቻሌ ሙላት የተዘጋጀ ህይወት ታሪክ። መቶ አለቃ ቻሌ ከአባቱ ከአቶ ሙላት ደመላሽ ከእናቱ ከወይዘሮ ሻሸ ወርቁ በሀገረ ኢትዮጵያ በጎንደር ክፍለ ሀገር ባለፋጣ ቁሳ ወረዳ አዴታያ ከተባለው ቦታ እንደ ኢትዮጵያ አቆጣጠር በ1995 ዓ.ም ተወለደ። መቶ አለቃ ቻሌ ለወላጆቹ ሁለተኛ ልጃቸው ስለነበር በልዩ የእናትነትና የአባትነት ፍቅር በእንክብካቤ ላይ ሳለ ገና በህፃንነቱ ወላጆቹ በትውልድ እስራኤላዊ ስለሆኑ በቅዱሳት መጻሕፍት እንደተጻፈውና በነቢያቶች እንደተተነበየው ሁሉ እበትናችኋለሁ ሰበስባችኋለሁ ያለው የአምላክ ቃሉ በደረሰ ጊዜ አንድ ቀን ማርና ወተት ወደምታፈሰው የተስፋ ምድር ቅድስቷ ሀገራቸው እስራኤል እንደሚገቡ ያምኑና ይጸልዩ ነበር። በመሆኑም የጊዜውን መድረስ በመረዳት ቤተ እስራኤላውያን ወገኖቻቸው ከያሉበት በመጠራራት ጉዞ ባደረጉ ጊዜ አቶ ሙላት ደመላሽና ወይዘሮ ሻሸ ወርቁም ሀብት ንብረታቸውን በመሸጥ ተወልደው ያደጉበትን ቀያቸውን ለቀው ልጆቻቸውን ሰብስበው ይዘው እንደ ኢትዮጵያ አቆጣጠር በ1996 ዓመተ ምህረት ወደ ጎንደር ከተማ መጥተው ከዚያ ከሚገኘው እስራኤል ኤምባሲ ቅርንጫፍ መስሪያ ቤት ተመዝግበው ሲጠባበቁ የቆዩ ሲሆን ከትውልድ ቦታቸው ወደ ጎንደር ሲመጡ መቶ አለቃ ቻሌ ሙላት የአንድ ዓመት ህፃን ሆኖ በእናቱ ጫንቃ ታስሮ ነበር የመጣ። ይህ በዚህ እንዳለ በዚሁ በጎንደር ከተማ ሆነው ተራቸውን በመጠባበቅ ለ8 ዓመታት ያህል ሲብላሉ ከቆዩ በኋላ ወደ አዲስ አበባ እንዲያልፉ ተደርገው ከዚያ ምንም ሳይብላሉ ሐሳባቸው ተሳክቶ ጸሎታቸው ደርሶ በአየር ተሳፍረው እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት ይሳቷትና ይጸልዩላት ወደ ነበረችው የተስፋ ምድር ቅድስቷ ሀገራቸው እስራኤል ከነልጆቻቸው በሰላም የገቡ ሲሆን መቶ አለቃ ቻሌ ሙላትም የ9 ዓመት ልጅ እያለ ነበር በመስዋዕትነት ወደ ከፈለላት ቅድስት ሀገሩ የገባው። መቶ አለቃ ቻሌ ሙላት በዚህ ሁኔታ ከወላጆቹ ጋር ከቅድስት ሀገራቸው እንደገቡም ለአዲስ ገቢዎች መስተናገጃ ወደተዘጋጀላቸው የእንግዳ መቀበያ ቦታ ጽፋት ገብተው ለ2 ወር ያህል እንደቆዩ ተቀይረው በብርሸባ ከተማ ከሚገኘው ሐሩብ ከተባለው መርካት ቅሊጣ ገብተው ባህሉንና ቋንቋውን እስኪለማመዱ በመንግስት በኩል እንክብካቤ እየተደረገላቸው ሲቆዩ መቶ አለቃ ቻሌም ወደ መደበኛ ትምህርት ቤት በመግባት ትምህርቱን በመከታተል ላይ እንዳለ ወላጆቹ አቶ ሙላት ደመላሽና ወይዘሮ ሻሸ ወርቁ የእንግድነት ጊዜያቸው ማብቃቱ ሲነገራቸው ቤታቸውን በዚያው በብርሸባ ከተማ ገዝተው ገብተዋል። መቶ አለቃ ቻሌ ሙላት ወላጆቹ በተገለጠ ሁኔታ ቤታቸውን ገዝተው ከገቡበት ጊዜ አንስተው በመደበኛ ትምህርት ቤት ትምህርቱን በመከታተል በጥሩ የማግሩት ውጤት የ12ኛ ክፍል ትምህርቱን በአግባቡ ያጠናቀቀ በጸባይ በግብረ ገብነት በትምህርት ቤቱ የተመሰገነ በመምህራኖቹ በጓደኞቹ እጅግ ተወዳጅ በመሆን አንድም ቀን ስሙ በመጥፎ ሳይነሳ ልጃችሁ ረበሸ ተብሎ ወላጆች ሳይጠሩ በምስጋና ትውዳውን ተቀብሎ ያጠናቀቀ እንቁ ልጅ ነበር። መቶ አለቃ ቻሌ ሙላት በዚህ ሁኔታ በመደበኛ ትምህርቱን እንዳጠናቀቀም በሀገሪቱ ሕግ መሰረት አንድ ዜጋ 18 ዓመት ሲሞላው እናት ሀገሩን በውትድርና የማገልገል ግዴታ ስላለበት መቶ አለቃ ቻሌም ትምህርቱን እንዳጠናቀቀ የውትድርና ጥሪ ሲቀርብለት ያለምንም ማቅማማት ጥሪውን በደስታ ተቀብሎ 932ኛ ሀቲባት ናህል ከተባለው ተዋጊ ክፍለ ጦር በመቀላቀል ሙሉ ስልጠናውን ወስዶ ማገልገል ሲጀምር የሐማስ አሸባሪ ቡድን የሀገራችን እስራኤልን ሉዓላዊነት በመዳፈር ድንበሯን ጥሰው ገብተው በወገኖቻችን ላይ የጀርመን ናዚ ከፈጸመው ድርጊት ባልተናነሰ ዘግናኝ የሆነ የግፍ በደል ባደረሱ ጊዜ የተሰጠውን ስምሪት በመቀበል ወደ አዛ በመግባት ለ2 ዓመታት የጠላትን ኃይል መግቢያ መውጫ
በማሳጣት ታሪካዊ ገድል የፈጸመ በእናት ሀገሩ የማይደራደር ባለፈው ዓመት በጀግንነት መስዋዕት ሆነው ካለፉት ከነ መጋቢ አምሳለቃ ኤርምያስ ደጉ ጋር የነበረ እነሱ በሞት ከተለዩት በኋላ በቁጭት የሀገሩን ክብርና የወገኖቹን ደም ለመበቀል ጠላትን በገባበት እየገባ ከተመደበበት ክፍለ ጦር ጋር ግንባር ቀደም በመሆን እየደመሰሰ በእናት ሀገሩ የጥይት የሮኬት ድምፅ እንዳይሰማ ያደረገ ኩሩ የእሳት ነበልባል የሆነ የሀገርና የወገን ኩራት ነበር። መቶ አለቃ ቻሌ ሙላት፣ የሾርቅ ሙላት፣ ደጀን ሙላትና ደስታው ሙላት በመባል የሚታወቁ እህትና ወንድም የነበሩት ለወላጆቹ ትእዛዝ ፈጻሚ አለን ያሉት ለወደፊትም ታላቅ ተስፋ የጣሉበት ለእህት ለወንድሞቹ ጋሻ ኩራትና ክብር ድጋፍና ምርኩዝ ከለላ የሆነ የጸባይ ንጉስ ብርቅና ድንቅ የሆነ ደግ ልጅ የነበረ ለእናት ሀገሩ የተለየ ፍቅርና ክብር የነበረው እንደነበር ሁሉም የሚመሰክርለት ሀቅ ነው። ይበዚህ እንዳለ ከላይ በተገለጸው መሰረት በጋዛ ውስጥ እየተካሄደ ባለው ሐማስን እስከ መጨረሻው ከምድረ ገጽ የማጥፋት ዘመቻ ባለበት የትምሪት በመሪነት ጀብድ እየሰራ ባለበት ሰዓት ወላጆቻቸው በዕብራውያን የዘመን አቆጣጠር የአዲስ ዓመት መለወጫ የሆነውን የሮሽ ሐሻናን በዓል በማክበር ታላቅ ራዕይና ተስፋን ሰንቀው ከጥቂት ወራት በኋላ የውትድርና ግዳጁን አጠናቆ መጥቶላቸው በስራ ተሰማርቶ ሊድሩ ሊኩሉ ከታላቅ ደረጃ ደርሶላቸው ሊያዩ በምኞትና በተስፋ ሆነው በበዓሉ ላይ እንዳሉ ከጠላት በተተኮሰ ጥይት ተመቶ በመስዋዕትነት በደምና ባጥንቱ ለቅድስት ሀገሩ እስራኤል ታሪክን ጽፎ ገና በለጋ ዕድሜው በተወለደ በ22 ዓመቱ በመስዋዕትነት እንዳለፈ ለወላጆቹ ለቤተሰቦቹ መስከረም 24 ቀን 9ኛ ወር 2025 ዓመተ ምህረት ተነገራቸውና ከባድና መራራ የሆነ ሐዘን አጋጠማቸው። ነፍሱን ይማርልን። በመሆኑም በዚሁ በሸባ ከተማ በሚገኘው የወታደሮች ልዩ መካነ መቃብር ወዳጅ ዘመዶቹና የቅርብ ተጠሪ ቤተሰቦቹ የሙያ ባልደረቦቹና ታላላቅ የመንግስት ባለስልጣናት በተገኙበት በወታደራዊ ማርሽ ታጅቦ በክብር ዛሬ መስከረም 25 ቀን 9ኛ ወር 2025 ዓመተ ምህረት ከቀኑ 2 ሰዓት ሲሆን ስርዓተ ቀብሩ ይከናወናል። አሁን ቀጥታ ወደ ዶክተር ጸጋ እናልፋለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች በመጀመሪያ በዚህ አጋጣሚ ሸና ጦባ እንልሻለን። አመት በዓላቶችም እየመጡ ነው። አስተሰሪውም እየመጣ ነው። ግማር ኻቲማ ጦባ ከሰላም ከጥሩ መጽሐፍ አንቺና ቤተሰቦችሽን እንዲጻፉ ተስፋ እናደርጋለን። ጸሎታችንም ይሆናል። አመሰግናለሁ። እንዲሁም ለእናንተም ምኞቴ ነው። ለህዝብ እስራኤል በሙሉ በእውነት ሰላም ጊዜ ያምጣልን። ግማር ኻቲማ ጦባ ተዳራባ እናመሰግናለን። አሁን ከፕሮግራም አብሮን ከስቱዲዮ አቶ ተስፋዬ ኖራን በእውነት በየጊዜው የምታደርግልን ቃለ መጠይቅና ፈቃደኛ እየሆንሽ ሁሌ ወደዚህ በመቅረብሽ ከፍተኛ ምስጋና እየሰጠን ትላንትና በእውነት ከዋይት ሃውስ ወይም ከነጩ ቤት ከምንለው ጠቅላይ ሚኒስትራችን ቢንያሚን ኔታንያሁ ከዛ በእውነት ይፋዊ ጉብኝት እያደረጉ ከተባበሩት መንግስታት በጣም የሚገርም ንግግር ካደረጉ በኋላ በትላንትና ዕለት ደግሞ ከትራምፕ ጋር ከሳቸው ቲምና ከትራምፕ ቲም ጋር ሆነው የጋዜጣዊ መግለጫም ሰጥተዋል፣ ንግግርም አድርገዋል። በአጠቃላይ ትራምፕ ያቀረቡትን የዚህን ቀጠና የሰላም ፕሮፖዛል የሚጀምረው ያዛን ጦርነት በማቆም ነው ሲሉ ሁለቱ መሪዎች ተስማምተዋል። እና እንዴት አየሽው ስምምነቱን? ያንዳንዱን ነጥብ ጥያቄ ከማንሳታችን በፊት በአጠቃላይ ትላንትና የነበረውን ንግግራቸውን እንዴት አየሽው? በመጀመሪያ ደረጃ ጠቅለል ባለ ሁኔታ ስናየው ይህ ነገር በተግባር ከዋለ ትልቅ ድል ነው ለእስራኤል። ለወደፊት ጸጥታዋም ለማንኛውም በኩል በእውነት በጣም ከፍተኛ ድል ነው። እንደሚታወቀው ሁሉ አቶ ሽሎሞ አቶ ተስፋዬ ሁላችንም ከጥቅምት 7 አንስቶ በመጣው ጦርነት ወይም ሐማስ ባነሳው የህይወት መስዋዕትነት ተከፍሏል። ግን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያቀረቡትኝ ሐሳብ ምን ነበር? አንደኛ የሐማስ ሽብር ፈጣሪ ድርጅትን መደምሰስ፣ ሐማስ የሚባል ነገር አዛ ወይም በጋዛ እንዳይኖር፣ ከዛም በተጨማሪ አዛ ለሽብር ፈጣሪዎች መናኸሪያ እንዳትሆን፣ የተጠለፉ ወገኖቻችን ማስመለስ፣ አዛ ለወደፊቱ ወደ እስራኤል ሚሳኤሎች የሚተኮሱባት ቦታ እንዳትሆን፣ አዛን የሚቆጣጠረው አካል
ከተለያዩ አካላት የተውጣጣ እንጂ ይቅርና ሐማስ በአቡ ማዝን የሚመራው የፍልስጤም ራስ ገዝ አስተዳደር እንዳይሆን የሚል ነው። ስለዚህ በዚህ ስምምነት እነዚህ በሙሉ ተካተዋልና በመጀመሪያ ደረጃ ይሄ 72 ሰዓት ከመሆኑ በፊት የሐማስ ሽብር ፈጣሪ ድርጅት እርግጠኛ ነኝ አማራጭ የለውም የተጠለፉትን ወገኖቻችን እንዲመልስ ተስፋ አደርጋለሁ። በአጠቃላይ አቶ ሽሎሞ ለጠየቀው ጥያቄ ይህ ነገር በተግባር ከዋለ እስራኤል በእውነትም ድልን መጎናጸፏ ነው። ለወደፊቱም አዛ ወደ እስራኤል ሚሳኤሎች ሊተኮሱ አይችሉም፣ ዋሻዎችም ሊቆፈሩ አይችሉም። በአጠቃላይ የእስራኤል ጸጥታ ይጠበቃል። ፍልስጤማውያንም ቢሆን ለወደፊቱ ራሳቸው ማስተዳደር የሚለው ሁኔታ ከፈለጉ ከዚህ መማር እንዳለባቸው ሲሆን ሌላው በአሁኑ ሰዓት አቶ ሽሎሞ አቶ ተስፋዬ ትልቅ ያየሁት ነገር ምንድነው በርካታ የአረብ ሀገራት በዚህ ስምምነቱ ውስጥም አብሮ መካተታቸውና መደገፋቸው ያ ማለት በአጠቃላይ ሐማስ በአሁኑ ሰዓት የሚደግፈው አንድ አካል እንኳን የለም። ዶክተር ጸጋ ኦኬ አሁን አንቺ ያነሳሻቸው ነጥቦች በእርግጥ ተጽፈውን ግን በአጠቃላይ 21 ነጥቦች 20 ነጥቦች አሉ። 20ውን እኔ በደንብ አንብቤያቸዋለሁ አይቻቸዋለሁ። አንቺ እንደምታዩ ከሆነ በእናንተ በተለይ የቀይ ክንፍ ፓርቲዎች እነ ስሞትሪች እነ ቤንግቪር አሻፈረን እያሉ ነው እና የት ላይ ነው ይጎዳን ተብሎ የሚታሰበው? እኔ ጥያቄ ከመጠየቅ በፊት ካንቺ አንደበት መስማት ፈልጌ ነበር። በመጀመሪያ ደረጃ ከትላንት ምሽት አንስቶ የስሞትሪች ፖለቲካ ፓርቲ እንዲሁም ደግሞ ቤንግቪር ኦጽማ ይሁዲትና ጽዮኑ ተደቲት የሚናገሩት በሙሉ ይሄ ነገር ትክክል አይደለም፣ የእስራኤልን ጸጥታ የሚጠብቅ አይደለም የመሳሰሉ ነቀፌታ እያሰሙ ነው። በኔ አመለካከት ይሄ ሁኔታ በአብዛኛው የእስራኤል ሕዝብ የሚደገፍ ነው። እነዚህ ሁለት የፖለቲካ ፓርቲዎች ከትንሽ ደቂቃ በፊት የጽዮኑ ተደቲት የፖለቲካ ፓርቲ ሊቀመንበር ስሞትሪች ያሉት ሁኔታውን እንዋይበታለን በቅርቡ ብለዋል። እርግጠኛ ነኝ ይዋያሉ። ነገሩን እንኳን አቶ ሽሎሞ አንስማማም ብለው ከጥምሩ መንግስት ቢወጡም በተቀናቃኝ የሚገኙ የፖለቲካ ፓርቲዎች በአሁኑ ሰዓት ይሄን የማይደግፍ የለም። በዚህ ምክንያት መንግስት ይወድቃል ብዬ አላስብም። ለምን ሌሎቹ ተቀናቃኝ የፖለቲካ ፓርቲዎች ብንወስድ የኢር ላፒድ ሌሎችም በዚህ ጉዳይ ላይ እጁን የማይሰጥ ወይም የማይደግፍ የለም። ለምን በዚህ ሽብር ፈጣሪ ድርጅት የተጠለፉ ወገኖች እንዲመለስ የማይፈልግ ሰው የለም። ሐማስ እንዲጠፋ የማይፈልግ ሰው የለም። የእስራኤል ጸጥታ እንዲጠበቅ የማይፈልግ የለም። አዛ በሌሎች አካላት እንድትደገፍ ወይም እንድትያዝ እንድትመራ የማይፈልግ የለም። የአረብ ሀገራት ያካባቢው በሙሉ በዚህ ጉዳይ ላይ መሳተፋቸውን የማይፈልግ የለም። ታላቁ አሜሪካ ይሄንን ሁኔታ ከጠቅላይ ሚኒስትራችን ጋር ትራምፕ ማቅረባቸውን የሚቃወም የለምና እነዚህ ሁለት የፖለቲካ ፓርቲዎች በኔ ግምት አማራጭ ያላቸውም ባሉበት ይቀጥላሉ። ካልቀጠሉም ለመንግስታችን የሚያሰጋ አይደለም። ለምን የብሔራዊው ጥቅም የሀገራችን ጥቅም ከዚህ የበለጠ ድጋፍ የሚያስፈልገው ነውና ሌሎችም ይሳተፋሉ ነው ብለው ከአረቦች የአረቦች ፖለቲካ ፓርቲም ሊጨመሩ ይችላሉ አይታወቅም። እኛም ፈልጋቸውም እንጂ ዶክተር ጸጋ በእርግጥ አንቺ እንዳልሽው በእውነት በጣም ትላንትና ትራምፕም ሲናገሩ እሳቸው ከተናገሩ በኋላ ምሽት አካባቢ የአረብ ሀገሮችና የሙስሊም ሀገሮች የውጭ ጉዳይ ሚኒስትሮች በሙሉ ኢንዶኔዚያ፣ ካታር፣ ግብጽ፣ ዮርዳኖስ እንዲሁም ቱርክ እንኳ ኳታር የተባበሩት አሚሬት በአጠቃላይ እነዚህ ካንድ ላይ ሆነው አቡ ማዘን የፍልስጤም ራስ አስተዳደርም ሁሉም ካንድ ላይ ሆነው የጋራ መግለጫ ወጥተዋልና ይደግፋሉ። ያ ማለት ሁሉ ጊዜ እኛ የምናስበው ነገርና እነሱ የሚያስቡት አንድ መስሎ አይታየኝም። እነሱ ሊስማሙ የቻሉት የፍልስጤም ሀገር ለረጅም ጊዜ ሂደት ውስጥ እንድትቋቋም የሚለውን አምነውበት ነውና በዚህ ላይም ጠቅላይ ሚኒስትራችን ቤንያሚን ኔታንያሁና ትራምፕ ልዩነት እንዳላቸውና ሁለቱ መሪዎች የፍልስጤምና የእስራኤልና የአሜሪካ ባሉበት ኮሚቴ ጋራ ኮሚቴ ተቋቁሞ የፍልስጤምን አገር የመገንባት ሁኔታም እንዲያዩ የሚል ጽሁፍም አለ። ይሄን እንዴት ነው የምታዩ? በመጀመሪያ ደረጃ ከጥቂት ቀናት በፊት በአመታዊው የተባበሩት መንግስታት ድርጅት አጠቃላይ ጉባኤ ላይ የአሜሪካ ፕሬዝዳንት አይተናል። ሁላችን በርካታ ሀገራት ዲሞክራሲ የምንላቸው ምዕራባውያን እነ ካናዳ፣ እንግሊዝ፣ ፈረንሳይ፣ አውስትራሊያ
ለፍልስጤም አገር ይሰጥ ብሎ በተናገሩበት ሰዓት ትራምፕ ምንድነው ያሉት? ይሄ የተሳሳተ አመለካከት ነው፣ ይሄ አመለካከታችሁ ለሐማስ ሽልማት መስጠት ነው ሲሉ በግልጽ አስቀምጠውታል። ሌላው መዘንጋት የሌለበት እነዚህ ምዕራባውያን ሀገራት ለፍልስጤም ህዝብ አገር የሚለውን ያመጡት ከራሳቸው የውስጥ ፖለቲካ ውጥረት ተነስተው ነው። በአሁኑ ሰዓት እንግሊዝ ተለውጣለች፣ ፈረንሳይ ተለውጣለች፣ ጀርመንን እያየን ነው። አውስትራሊያ በአክራሪ የእስልምና እምነት ተከታይ ጥገኞች አገራቸው እየተወረረ ነው። ስለዚህ የውስጥ የፖለቲካ ውዝግባቸውን ሲሉ በእኛ ላይ አገር ይቋቋም ማለታቸው ነው። ዶክተር ጸጋ ግን ይህ በእንዲህ እንዳለ ሆኖ ለምሳሌ በትላንትናው በተደረገው በቀረበው ጽሁፍ የልክነሽ ቴክኖክራቶች ወይም ደግሞ ገለልተኞች አዘን ካስተዳደሩ ከቆዩ በኋላ የዓለም አቀፉ ማህበረሰብ እነሱን እየተቆጣጠረ የፍልስጤም ርዕስ አስተዳደር ሪፎርም ካለፉ በኋላ ራሳቸውን እንደገና ጸረ እስራኤል ሂደት ማያደርጉ ከሆነ ለሽብርተኞች ደሞዝ ማይከፍሉ ከሆነ የአቡ ማዘን አገዛዝ ሪፎርም ያደርጉ ከሆነ በኋላ ግን እነሱ ናቸው ያስተዳድራሉ የሚባለውና በጽሁፉም ተቀምጧል። ስለዚህ እንዴት ተደርጎ ነው የፍልስጤም አገራት ቋቋም የሚለውን ሁኔታ አንቺ ልትረጀቻልሽው? እና ኩሽነር ደግሞ ባለፈው በትራምፕ በነበረበት ጊዜ ያቀረበው ፕሮፖዛል ለምሳሌ የአብርሃም ኤኮርድን ስምምነት በሚያደርጉበት ጊዜ የፍልስጤም አገርነት ቋቋም ብለው እነሱም ወስነው ነበር። አሁን ወደዚያ እየተመለስን እኮ ነው ዶክተር ጸጋ። አቶ ሽሎሞ አንተ የምትናገረው ቀደም ታስቦ የነበረ ነው። ይሄ ሁሉ እኮ ተመልከት፣ ፍልስጤም እኮ አሁን ካሉበት ደረጃ ላይ የደረሱት ወይም ፍልስጤማን ራሳቸውን የማስተዳደር መብት መቀበል ያልቻሉት ወይም ደግሞ ለራሳቸው አገር እንኳ ያልተቀበሉት ራሳቸው ናቸው እንጂ እስራኤል አይደለችም። ፍልስጤማውያን አገር ቢፈልጉ ኖሮ የፍልስጤም ምድር ከሁለት ተከፈል ተብሎ በ1947 ዓ.ም በተባበሩት መንግስታት ድርጅት ሲወሰን ይሁዲዎች በደስታ ሀገር ስንቀበል እነሱ ጦርነት ነው ያነሱት። ስለዚህ እስራኤል ሰላሙን ትፈልጋለች። እስካሁን ድረስ ተመልከታቶች ሽሎሞ ፍልስጤማውያን ናቸው ለራሳቸው መሰናክል። ፍልስጤማውያን ለራሳቸው ህልውና መሆን አይችሉም። ሌላው አትዘንጋ፣ እስካሁን ድረስ ፍልስጤማውያን እስራኤል ሀገር ከዚህ መኖሯን አልተቀበሉም። በተባበሩት መንግስታት ድርጅት የጸደቀ አገር የተቋቋመችው እስራኤል አገርን እስካሁን ድረስ አምኖ አልተቀበሉም። ስለዚህ ፍልስጤማውያን እስካሁን ድረስ ለሚቀርብላቸው የሰላም ድርድር በኤሁድ ባራክ ዘመን፣ በኤሁድ ኡልመርት ዘመን፣ በራቢን ዘመን በወስለው የሚቀርብላቸውን ስምምነት መቀበል የማይችሉ ናቸው። ስለዚህ እስራኤልን መወንጀል አይቻልም። በዚህ ራሳቸውን ነው መወንጀል ያለባቸው እና ፍልስጤማውያን 76 ዓመት በሙሉ ጠላት ለራሳቸው ናቸው። ውሳኔ መቀበል አይችሉም። መሪዎቻቸው ፈሪዎች ናቸው። ረጅም ሂደቱን የወደፊቱን የሚያደሉም። ከዛ በተጨማሪ በመጀመሪያ ደረጃ እኛን እስራኤል የምትባል ሀገር በመካከለኛው ምስራቅ መኖሯን ማመን አለባቸው። እስካላመኑ ድረስ እነሱ የኛ ጎረቤት ሊሆኑ አይችሉም። የሚጠብቁት የተለያዩ አጋጣሚን ፈልገው እስራኤልን መጉዳት ነው። በአጋጣሚ ሆኖ አቶ ሽሎሞ ፍልስጤማውያን በ1947 መሬት ሲከፈል የፍልስጤም ምድር ነው እንጂ ፍልስጤም ይባል ህዝብ አልነበረም። ያ ምድር ከሁለት ይከፈል ለይሁዲዎችና ለአረቦች በተባለበት ሰዓት እሺ ብለው ቢቀበሉ የሁሉ ጣጣ አይመጣም። የስድስቱ ቀን ጦርነት ባነሱት ጦርነት በስድስት ቀን ተንኮታክተው እስራኤል 3 እጥፍ የቆዳ ስፋቷን መሬቱን የጎላን ኮረብታን የሲናይ በረሃን ሌሎችን ቦታዎች መያዟን ሁላችሁም እናውቀው። ሌላው ዶክተር ጸጋ ፍልስጤማውያን አሁን አገር የሚለው ሁኔታ ወደ ጥያቄ ደረጃ ለዚህ ብቁ ናቸው ወይ? ገብቶኛል። ይሄን እስራኤልን ይቀበላሉ ወይ? እስራኤልን ያምናሉ ወይ? እስራኤል እዚህ ሀገር መኖር አለባት ነው። ብዙ እምነታቸው እስራኤል መጥፋት አለባት። ወለሽ ዶክተር አቶ ሽሎሞ ዶክተር ጸጋ እንደዚህ እኔ ልጠይቅ አንቺ መልስ ስጪ። ሜዲትራኒያን ባህር አይውልሽ ዶክተር ጸጋ የሳውዲ አረቢያ መንግስት በእውነት ያላቸው አቋም እንዴት ነው? ትላንትናም ትራምፕም ሲናገሩ ጠቅላይ ሚኒስትር ቢንያሚን ኔታንያሁም ሲናገሩ አዲስ ምዕራፍ እየተከፈተ ነው ከቀጠናው ውስጥ በተለይ የሙስሊም ሀገሮች የአረብ ሀገሮች እስራኤል እንደሚቀበሉትና የዲፕሎማሲ ግንኙነቶችም እንደሚሆኑንና በአብርሃም የተሰኘው ስምምነት እንደሚስፋፋ ነው። ያ ማለት እንደ ኢንዶኔዚያ፣ እንደ ካታር፣ እንደ ሳውዲ ያሉ ሀገሮች ከእስራኤል ጋር የዲፕሎማሲ ግንኙነት ሊያደርጉ ይችላሉ ነው። ግን አሁንም ቢሆን ደግሞ ደጋግመው
ሳውዲዎች የሚሉት እንዴት ነው ለረጅም ጊዜ የፍልስጤም ሀገር የምትቋቋም መሆኗን ራሳቸውም ደግመው ተነጋግረዋል። ሌላው ይሄ አንዱ ለማስተያየት ያህል ነው። ሌላው ግን አንድ ጥያቄ አለ። ሐማስን የጦር መፍታት በተመለከተ ነጥብ 6 ላይ ምን ይላል መሰለሽ ዶክተር ጸጋ በትክክለኛ ላንብብልሽ በአማርኛ ታጋቾቹ ከተመለሱ በኋላ አብሮ ለመኖር እና ትጥቅ ለመፍታት ቃል ይግቡ ሐማሶች እነሱ ቃል ከገቡ የጦር መሳሪያቸው ሳይወሰድባቸው ምህረት ይደረግላቸዋል። ማለትም እነሱ ከፈረሙና ከእንግዲህ በኋላኛ ወደ እስራኤል አንተኩስም እንደዚያ ካለ ከጦር መሳሪያቸውን እንዲያዙ ይቀመጣሉ። ያ የጦር መሳሪያቸው ወደ ሆነ ቦታ መጋዘን ይገባን አይደለም ያሉ ወይም ደግሞ አገርን ለቀው መሄድ ከፈለጉ ደግሞ ምህረት ይደረግላቸዋል ነው። ስለዚህ እንዴት ነው ሙሉ በሙሉ ሐማስ የጦር መሳሪያውን ይፈታን የሚለው አንቺ እርግጠኛ ይሆንሽበት ምክንያት እኔ ከዚህ ላይ በጽሁፍ ላይ ግልጽ ሆኖ አልታየኝም። ኦኬ እዚህ ላይ ያለው መሰለህ ሐማስ በመጀመሪያ ደረጃ አሁን ያለው ምንድነው ሐማስ የሽብር ፈጣሪ ድርጅቱ መሪዎቹ ተንቆጣቅተዋል ተገለዋል። እንዲያውም አሁን በመማጸን ላይ ያሉት ዛሬ የዜና ምንጮችን አዳምጠ ከሆነ ሐማሶቹ በውጭ ያሉት የሐማስ መሪዎች እስራኤል ልትገላቸው ሞክራ እንደነበረው ሁሉ እንደ ካታር የተወሰደው እርምጃ ወይም በኳታር እንዲህ አይነት ድርጊት እንዳይሆን ነው ራሳቸውን ህይወታቸውን ማዳን ነው አሁን ክርክር ላይ ያሉት። እስራኤል ለወደፊቱ እንዳደመስሰን የሚለው ለምንድን ነው ይሄን የሚሉት? ለራሳቸው ህይወት በመስጋት ነው። እስራኤል ከፈለገው ቦታ እንደምትደርስ ነው። በአሁኑ ሰዓት የሚመረጠው ሐማስ ካሁኑ ጠቅሎ መውጣት አለበት ከጋዛ ወይም ከአዛ የማይወጣ ከሆነ እስራኤል እንደፈለገችው መውጣት መግባት ትችላለች። አስፈላጊውን እርምጃ መውሰድ ትችላለች። ሐማስ የሚባል ቡድን አይኖርም በግሩፕ ደረጃ በቡድን ደረጃ ታጥቆም እንደፈለገው ከቦታ ቦታ አይዘዋወርም አይደበቅም ያለው ይሄ ነው። ተመልከት በአሁኑ ባለው ያሁኑ ስምምነት አይተው ከሆነ አንቀጾቹን አንብበው በአጠቃላይ በተግባር ከዋለ ለእስራኤል በጣም በጣም ትልቅ ውጤት ነው። ሁለት አጠር ያሉ ጥያቄዎች አሉ ዶክተር ጸጋ ግዚያችን እየሄደብን ስለሆነ አንደኛ እስረኞችን የመፈታቱን ሁኔታ በተመለከተና የኛን የታገቱን በሚለቁበት ከለቀቁ በኋላ ማለት ነው ከ72 ሰዓት በኋላ እስራኤል በመቶ 250 የሚሆኑ የኤድሜ ፍታሽ የተፈረደባቸውን እስር የተፈነሱን መፍታት አለባት። ከዛም ደግሞ ከ7 ቀን 10ኛ ወር 23 ዓመተ ምህረት ከዛ በኋላ የታሰሩትን ሁሉ ትለቃለች። ቁጥራቸው በጣም ብዙ የሆነ ይሄን እንዴት ነው የምታዩት? 1700 እንዴት ታዩዋለሽ? በግል ደረጃ ብትጠይቀኝ እኔ ሽብር ፈጣሪ ከመጀመሪያው ለፍርድ መቆም እስር ቤት መግባት የለበትም መገደል ነው ያለበት። ያ የግል አቋሜ ነው። ነገር ግን ያለው ተጨባጭ ሁኔታ ባለንበት ተጨባጭ ሁኔታ በተለይ በአሁኑ ሰዓት ስትሄድ ይሄንን አንቀጽ ድርድር ላይ ሲያስቀምጡ ተመልከት ብዙ ነገሮችም በእኛ በኩል በኔ በግሌ ደረጃ ማልስማማባቸው አሉ። ለምሳሌ ያክል ካታር አሸማጋይ መሆኗን አልፈለገም። ካታር ማለት እስስት ምንድነው ባንድራስ ሁለት ምላስ በነገራችን ላይ የጠቅላይ ሚኒስትሩ ቢንያሚን ኔታንያሁ ይቅርታ የመጠየቅ ሁኔታ እንዴት አየሽው ዶክተር ጸጋ? አሁን የካታርን አንዴ ይቅርታ እና ስለዚህ በዚህ ጉዳይ ላይ ብዙ አንዳንድ ነገሮች አሉ በግሌ ደረጃ ማልፈልጋቸው መሆን የማይገባቸው ነገር ግን በአገር አቀፍ ደረጃ ስትሄድ በብሔራዊ ጥቅም ደረጃ ስትሄድ ምታከራቸው መሰረታዊ ነገሮች አሉ ትንንሽ ጥቃቅን ነገሮችም አሉና ይሄ የመለቀቅ ሁኔታ የእስረኞቹ ትልቅ ነገር አይደለም። አንደኛ የካታር ሁኔታ ያወሰድክ እንደሆነ ካታር በኔ አመለካከት እንደኔ ቢሆን ኖሮ ካታር ምትባል ሀገር ጋር እስራኤል ግንኙነት አይኖርም። ቀድም እንዳልኩ እስስትናት ባንድ በኩል ሽብር ፈጣሪዎችን መናኸሪያ ሆና ግን ጠቅላይ ሚኒስትራችን ትላንትና እኮ ይቅርታ ብለው ጠየቁ እኮ ዶክተር ጸጋ ለድርድር ትቀመጣለች። አላዳመጥኩም አልሰማሁም። ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እስራኤል በካታር ላይ በወሰደችው እርምጃ የሐማስን ቀንደኞች ለመግደል ያ ስህተት ነውና በጣም ይቅርታ ብለው ጠይቀዋል። እንዴት አያሽው ይሄንስ? ነው በሐማስ ጉዳይ አይደለም። ሁለት ነገሮችን መግለጽ ያስፈልጋል። በመጀመሪያ ደረጃ ጠቅላይ ሚኒስትር ኔታንያሁ ሐማስ መሪዎችን ለመግደል መሞከራቸው ይሄንን በተመለከተ ይቅርታ አልጠየቁም። አንጠይቅምም እንዲያውም በጣም አዝናለሁ ባለመሞታቸው ባለመደምሰሳቸው። ጠቅላይ ሚኒስትር ኔታንያሁ ሁለት መልእክት ነው ያስተላለፉት። አንደኛው ካታር ቅድም እንዳልኩ
በሁለት ቦታዎች ስለምትጫወት ባንድ በኩል ለሽብር ፈጣሪዎች መናኸሪያ ሆናለች፣ ዋሻ ትሰጣለች፣ መደበቂያ ሆቴሎች ትሰጣለች፣ በሌላ በኩል ለድርድር ትቀርባለች። አንዳንድ ጊዜ ደግሞ በውጭው ዓለም ጸረ እስራኤል እንቅስቃሴም እንዲስፋፋ ታደርጋለች። ስለዚህ ምንድነው ያለችው እስራኤል? ጠቅላይ ሚኒስትር ያሉት ምንድነው? ካታርንም ቢሆን ከፈለግን እናሳያታለን። አየር ክልሏን ጥሶ በመግባት ሽብር ፈጣሪዎች ትላንትና እኮ ይቅርታ ጠየቁ ዶክተር ጸጋ ያደረግነው ተግባር ትክክል አይደለም ይቅርታ አሉ እኮ ቆይ ይቅርታ እንዴ የተሞከረ እነዛን ለመግደል ነው። ጠቅላይ ሚኒስትሩ ይቅርታ የጠየቁት በምንድነው? እስራኤል ከሐማስ ህዝብ ጋር ጠብ የላትም። እስራኤል ይቅርታ ከኳታር ህዝብ ጋር ጠብ የላትም። የኳታር ዜጋ ስለሞተ ለዛ ነው ይቅርታው እንጂ የሐማስ ሽብር ፈጣሪዎችን ለመግደር የሞከረችውና የሽብር ፈጣሪዎች መግደሏን ጭራሽ ይቅርታ አልጠየቀችም። እንዲያውም ለወደፊቱም ስለሚፈሩ ዛሬ ሐማስ ምንድነው ያለው? የመጨረሻ መልስ የምንሰጠው አሉ ኳታር ያሉትኝ እስራኤል ደመሰሳቸው የነበረው ባለመደምሰሳቸው አዝናለሁ። ምንድነው የጠየቁት? ለወደፊቱ ዋስትና ይሰጠን፣ እስራኤል ከፈለገች ታገኘናለች። ስጋት ላይ ናቸው ያሉት። እሺ ዶክተር ጸጋ ጊዜ እየሄደብን ስለሆነ በጣም እናመሰግናለን። በእርግጠኝነት ተመልሰን ይህን ጉዳይ በተመለከተ ጀመርነው እንጂ አልጨረስነውም። ግማር ኸቲማ ቶባ መልካም ያስተሰሪው ባሊዮንልሽ በድጋሜ እናመሰግናለን። አመሰግናለሁ። ዋናው ትልቁ ነገር በፕሮግራሙ መሰረት እንግዲህ 72 ሰዓቱ ሊገባደድ ትንሽ ነው የቀረው። በእነዚህ ሰዓት ውስጥ በእውነት 2 አመት እየሊያስቆጥሩ ነው የተጠለፉ ወገኖቻችን ተመልሰው ሙሉ በሙሉ የምናይ ያድርገን። ግማር ኻቲማ ቶባ መልካም ጾም ያድርግልን። ሁላችንም በሚቀጥለው አመት በሰላም ባሰብንበት መጽሐፍ የእስራኤል አምላክ ይመዝግበን። እናመሰግናለን። ሱዳን አገር ከመግባታችን በፊት የ3 ቀን የበረሃ ጉዞ ነው። 3 ቀን የበረሃ ጉዞ እንጨት የለውም ዝብሎ ፀሐይ ነው። በጣም ከባድ ነበር። ምን ማለት ነው 3 ቀን የበረሃ ጉዞ ከሌላው ጉዞ የተለየበት ምክንያት ምንድነው? 3 ቀን ውሃ የለም እዛ ቦታ 3 ቀን ውሃ የለም። እኔ አስታውሳለሁ አንድ ጊዜ አንዱን ቀን እንደሄድን ምን ሆነ መሰለ በረሃ ላይ በመንደርስበት ጊዜ አሁን ውሃ የለንም። አሁን ሰዎች አህያ ይዘው ሲመጡ ከቲሃ ወደስ ሲመጡ ጠየቅናቸው ባካችሁ እዚህ ያለነው ሰው በሙሉ ውሃውን ጨረሰ ሊሞትብን ነው ምን እናደርግ በመነልበት ጊዜ አይ እስቲ እንጋው ዛማዶ ብሩቅህ ነው እንጂ ሄዱና ሲቆፍሩ ምናልባት ቆፍራችሁ ልታገኙ ትችላላችሁ ጭቃቀስ እንትን ጨቃጨቃ ያለችበት ቦታ አለች ተባለ። የዛን ጊዜ እኔ የኔ ወንድም ቅድም ያልኩ አዝመራው ያ መቼም ቀበጥባጦች ነን ያልኩን እኛውን አሁንም ያው ነው እየሮጥን ማለት ነው እየሮጥን መሄድ ቢያንስ የአንድ ሰዓት መንገድ ማለት ይቻላል። ሂደን ከዛች ቦታ ደረስን ከሰዎች ካመላከቱን ቦታ ማለት ነው። ሁሉ በግምት ነው። አሁን ከዛ መሪዎቻችን ያው ሰው ስለደከመ ቀስ ይያሉ ነው የሚያጓጉዙት። ሰው ወደ 47 ሰው ነው በይያለሁ እና ሄድንና እዛ ቦታ በመንደርስበት ጊዜ እንትን ያለች ነገር ናት ሳር አለ ጭቅጭቅ ያለ ነገር አለ። አሁን ነቀል ነው ሳሩ ቆፈር ነው በእጃችን ሽመል ዘነበ በትር ይባላል። እንደዚህ በመንቆፈርበት ጊዜ ውሃ ወጣ። አሁን እንደዚህ በበረሃው አሁን እንደዚህ አገድ ነው ውሃውን እንደዚህ ያደረግነና በጭቃው በራሱ እንደዚህ ያደረግነውና ጠለል ያለም ግማሹም ጭቃ ግማሹም ውሃ ማለት ነው። መጀመሪያ ራሳችን ጠጣን። አሁን በነገራችን ላይ እንደዛ አይነቱ ቦታ ጭቃው ራሱ ማዕድን ነው ምግብ ማለት ነው። ጭቃውንም በላ ነው የዋልካ ጭቃ ስለሆነ ይጣፍጣል። እንዲያው ጭቃውን በላን ሚነራል አለው ውሃውን ጠጣን። ከዛ በኋላ እንትን ጀሪክ እንትኖችን ዘን ነበር ይሄ መሚያ እንደነበረው ኮዳዎችን ዘን ነበር። በአራት ኮዳዎች ሞልተን ተመልሰን ሄድን። አሁን ሰዎች እየመጡ ነው አገኘናቸው። እያንዳንዱ ለቤተሰቡ ለአካባቢው ጠጣ። ከዛ በኋላ እኛ ሄድን ከዛ እንደዚህ ያደረግናቸው እንትን ያደረግናት ቦታ እንደገና ጠላ ተገኘች። ከዛ በኋላ እየጠበቅን ከ2 ሰዓት 3 ሰዓት እየጠበቅን እያንዳንዱ ከዛች ውሃ ሞልቶ አንድ ቀን ወደው ችግሩ ምን መሰለ እዚህ ላይ ዘነው የነበረው የውሃ መሸከሚያ በጀሪካል ምናምን አትሸከምም ያደክማል። ትንንሾች ኮዳዎች ነው ምንይዝ። ከዛ በኋላ ግን ከዛ ካህን በኋላ 2 ሰዓት ተኩል በበነገታው ይሄድነው ግን የሞት ጉዞ ማለት ይቻላል። ለምን ውሃው አለቀብን፣ ምግቡም አለቀ፣ የእንተናችን ሁሉ የዳቦ ቆሏችን ሁሉ አለቀ። ከዛ መጨረሻ ላይ ቲሃ የሚባል ቦታ ደረስን። በጣም በስቃይ ማለት ነው። ቲሃ የሚባል ቦታ በመንደርስበት ጊዜ ወንዝ አለ።
ወንዙን መጀመሪያ ምን አደረግና አህያው ላይ ይሸናል ፈረሱ ይሸናበታል እኛ ጋዳታች ደን ጠጣ ነው ምክንያቱም ምንም አማራጭ አልነበረ መጀመሪያ ጠጣ ነው ገረመነ ማለት ነው ምክንያቱም አሻግረን ቦታ ያያየነ ቢሆንም ግን እንደዚህ አይነት ውሃ ብናየው በነገራችን ላይ ብዙ ሰው በነገራችን ላይ ሱዳን ሀገሮች በተለይ ደበሻ የተጋለጠው እንደዚህ አይነት ውሃዎችን እየጠጣ ነው በጣም ያልተጣራ ውሃ ማለት ነው ከዛ መጨረሻ ላይ ከዛ እንደደረሰን ሱዳኖች መጡ ሱዳኖች አዩን ደበደቡን መቱን ወስደው እስር ቤት አስገቡን ቲሃ የሚባል ቦታ ማለት ነው ቲሃ ሱዳን ነው ቲሃ ሱዳን ነው ግማሽ ደንበር ነው ከሱዳንና ትሪቶሪው የማን እንደሆነ አለው ግን መሬቱ የሱዳን ነው በየነው ነው የሚገምተው ምክንያቱም የኢትዮጵያውን ቦርደር አልፈን ከገባን አንድ ቀን ምን ምልክት አለው ድንበሩ ምልክት አለው እንዴ ምን ምልክት አለው በምን ታውቃለህ ኦፕን ስፔስ ነው ያው እንትን አለው ድንበሩ ላይ ነጭ ድንጋዮች ላይ ምልክት አለበት ያኔ ልክ አሁን አልፈ የሄድክ መሆን ግምት ነው ማንንም ሰው በነገራችን ላይ የአፍሪካ ሀገሮችን ድንበር ትክክለኛ ነው እንግዲህ ቀኝ ገዢዎች ያደረጉት ድንበር ሊሆን ይችላል ቀኝ ገዢዎች ያደረጉት ነው ምልክት የሰጡት ነው ግን እኛ እዛው መሪዎቻችን ግን አካባቢውን ስለሚያውቁት አሁን ከኢትዮጵያ መሬት ወደ ሱዳን ሀገር መሬት ብለው እነሱ ሪኮግናይዝ ነገሩ በዛ መሰረት እኛ ተቀጥለን ሄድ ማለት ነው እና ቲሃ ደረስን ቲሃ በመንደርስበት ጊዜ መጀመሪያ ምንም አይነት እኛ አስበን የነበረው ውሃ ይሰጡና ምግብ ይሰጡና ያን ከማድረጋቸው መንፈጅ መጀመሪያ በጥፊ መማታት ምን ጥሏችሁ መታችሁ ምን እያደረጋችሁ ነው አማርኛ ይናገራሉ አማርኛ አይናገሩም ግን አማርኛ አስተርጓሚ አንድ ታከለ የሚባል ልጅ የድብረት አወር ልጅ አመጣው እሱ ለዚያ ሁሉ ሰው አስተርጓሚ እንዴት ነው ምን ይድረስ ልጁ እሱን ከሱዳን ያመጡት ሱዳን አመጡት ከሱዳን እና ከዚያ አንድ ግማሽ ቀን የሚሆን ምግብ ከለከሉን ውሃ ሰጡን ምንም አደረጉ መጀመሪያ መዘገቡን ደበደቡን ኋላ መጨረሻ ላይ ግን ያው አንድ ባኒና ዳቦና ማራቃ ዳሽም እንትን የምስር መረቅ ሰጡን ከዛ ከሞላ ጎደል ከዛ ቆየን አሁን የተወሰኑ ሰዎች ትንሽ ገንዘብ በኪሳችን ያዝናት አለ እኔ እንግሊዘኛ ተናጋሪ ነበርኩ ኤሬዝ እና እኔ ኮከቦች ወነዛ ግሩፕ መካከል አሁን አማርኛ አስተርጓ ኋላ ይናገራሉ ሱዳኖቹ እንግሊዘኛ ይናገራሉ እንጠይቃለን ከዛ በኋላ እኔ በነገራችን አልተደበደብኩም ሐቁንና ወንቶችና ሌሎች ጓደኞች ናቸው ቤተሰቦች ነው ተደበደቡ እንጂ እኔ ማንንም የነካይ ሰው የለም የሚገርመህ ሱዳን ሀገር ስመጣ የትምህርት ቤት ሰርቲፊኬት እንጀ ነበር የመጣሁት ጎበዝ ወል እኔ ጎበዝ ነው ግን አደጋም አለው እና መጨረሻ ላይ ከዛ ጠያቄ የለህም ምግብ ያመጣል ሰው ለምስር ቤት ውስጥ እና መጨረሻ ላይ እኛ የህደን ከተማ እንጀራ የጋዘን እንመጣለንና ኤሬዝ እስር ቤት ሆነን እኛ ህደን ገንዘብ ይፈቀድልናል የተወሰነ ሰዓት ሊሚት አለው ከዛ ህደን መጀመሪያ ለራሳችን በልተን እንጀራ ትለኛለህ ምን አይነት እንጀራ አለ የባህር ማሽላ ወላ የቡሌ የታብር እንጀራ አለ አዎ ከዛኛ ያን ገዝተን ለስረኞች ሁሉ እንደዚህ ያደረግን የተወሰነ ግዚያቶችን ቆየንና እኔ ከሞላ ጎደል እስር ቤቱ ያው እስር ቤት ነን ግን የሚገርም ስቃዩን መሰለ እስር ቤት ማታ እኛ ከተኛ ነው ጠባቂዎች ሌሎች ሴቶችን ለመንጠቅ ይሞጣሉ አሁን ምንድነው ስናደርግ ነበር ሴቶችን እንዳይነጥቁን ቀበቷችን እንወስድና አሁን ያንተ ቀበቷ አለ ሴቶች መቀነታቸው ታጠራሉ እንደዚህ ሰንሰለት እናደርጋለን ምክንያቱም አንዲቱ ሲስቧት በሰንሰለት እንደተሰለሰ የተያዘ ስለሆነ ሁሉ እንዲነቃ ማለት ነው እነዛ ያደረግን ብዙ በተለይ ቆንጆ ሴቶች ስለነበሩ እኔ አስተዋውሳለሁ የአምባዋለ የሚባለው ጣፋጭ ምትባል ቆንጆ ነበረች ሚስቱ በሷ ምክንያት የተደበደበውን አደረሰ እንደዚሁ ማሻግረው ማህሪ ነፍሱን ይማረው እንጂ እሱም እና በሰማልኝ ሌሎችም ቢሆን በእውነት ስንት እንደገረፋቸው እንደደበደቧቸው ግን አልወሰዷቸው ሴቶች لا ምንም ኛ አልተነጠቅም ምክንያቱም እዛም እንደዚያ ማድረግ ህግ ውጭ ነው በነገራችን ላይ ፖሊሶች ወይ ጠባቂዎቻችን በቃ የኛን ሴቶች ሳይው አይናቸው ሁሉ ይወጣል አይናቸው በቃ የሚያረጉት ይጨንቃቸዋል በጣም ይወዳሉ ሴት እና ደሞ ልጆች ወጣቶች ናን እንደዚያ ብለው ግን ማታ እንደዚያ ያደረግን ነበር መጨረሻ ላይ ተመንለቀቅና የቀይ መስቀል ተወካዮች መጥተው ወደ ጊዜ ቆያችሁ እስር ቤት እዛ ባልሳሳት ወደ 3 ሳምንት የሚያቀርብ ይመስለኛል እኔ እርግጠኛ አይደለም አዎ ብዙ ጊዜ ነው ቆየነው ከዛ በኋላ ግን ሎሪያ መጥተው አከፋፍለውን ወደ ከድመቅመጭና ወደ
ገዳሪፍ አይደለም ወደ ቷቫ የሚባል ቦታ የስደተኞች ሰፈር ነው አዎ እንትን ቷቫ አይደለም የሆነ ካምፕ ነበረ ወደዛ ነው ለመጀመሪያኛ የወሰድን ከዛ ድንኳን ተሰጠን ድንኳን ጥለን ተቀመጠን ስንቆይ እኛ ያለው አማራጭ ከዛ ቦታ ወደ ገዳሪፍ መሄድ ነው ገዳሪፍ ከዛ የሞሳድ ሰራተኞች አሉ ግን ገዳሪፍ መጀመሪያ መሰለበት አሳራም ሀበሻዎች አሉ ነጮችን አላገኘንም ኦኬ ከዛ መጨረሻ ላይ ከተወሰነ ቀናት በኋላ ከዚያ ቦታ የኔ አጎቴ ልጅ መጥቶ እዛ በሰኔ መጥቶ የከረመ ነበር እኔን ብቻ ዞሄድ ወንድሞችንና እህቶችን ሁሉ መውሰድ አልቻለም በድብቅ ነው ከሄድን ዛሃያ የነበረው ቀኑ በሁለት ቀን ሁለተኛ ወር 84 ዓመተ ምህረት ከዛ በ3 ቀን ሁለተኛ ወር 84 ዓመተ ምህረት አንድ ሌሊት እኔ ከዛ አደርኩ በአራት ቀን ሁለተኛ ወር 84 ዓመተ ምህረት በጨለማው ጭነት ወደ እስራኤል ሀገር መጣሁ ኦኬ እዚህ ላይ ሽሎሙ አምራኩባ መነገራች አምራኩባ ነበር ይሄ ብዙ ጊዜ አልቆየህም ማለት ነው ሱዳን እኔ ብዙ አልቆየሁም ሱዳን ሀገር እኔ ብዙ አልቆየሁም ቤታችን በለቀቅን ከሞላ ጎደል ወደ 3 ወር የሚያቀርብ እኔ እስራኤል ሀገር ገብቻለሁ እኔ እንደለኛ ነኝ በነገራችን ላይ በጣም የፍጥነት ጉዞ የሚባለው ነው እኔ ወደዚህ አንተ ስትመጣ ሌሎች ዘመዶች ወንድሞቼ ከነሚስቶቻቸው የኔ አብረውን ናዝመራው ሌሎችም ሁሉ ቀሩ እኔ ብቻዬን ነበር የመጣሁት ከኔ ግሩፕ ከዛ ግን የሚገርም እኔ ከዚህ ከመጣው በኋላ ደብዳቤ ጻፍኩ እኔ ደፋር ነኝ በሄድኩና ደብዳቤ ጽፌ በፖስታ ወስጄ ዝም ያስገባሁት ጽፋት መርካዝ ክሊታ ፖስታ ቤት ያነ ፖስታ ሄዶ ለሐባቴ እጅ ደረሰ ጠዳ የሚገርም ነው እና መድረሴን ስነግረው ከሱ ነው ከዛ በኋላ ነው መሰማው ደነገጡ እንዴት አንደኛ በምን ፍጥነት ሁለተኛ ለምን እሱ ብቻ ደረሰ ሌሎች ወንድሞች እኔ እዛ ላይ ደብዳቤ ጽፍ በመልእክት አድርጌ ወደ ፀሐይ መውጫ ፊታችሁን አዙራችሁ ተኙ ስለዚህ ኑ ማለት ነው ያ ማለት ነው ኦኬ እዚህ እንደገና ወደ ሱዳን ልመልስህ ወንድሞች ቀሩ ወደ ኋላ ከነ ባለቤቶቻቸው ብለኛል ሌሎች ዘመዶች ቀርተዋል ወደ ኋላ ኦኬ ይሄን እዚህ ላይ እናቆምና እስቲ ስለ ጨለማው ጉዞ እንግዲህ እኛ በሌላ መንገድ የመጣ ነው በቀጥታ በረራ የመጣ ነው ፊልም ነው የምናየው ሞሳድ ያነሳቸው ፊልሞች ከዛ በኋላ የሚተሰሩ ፊቸር ፊልሞችን ነው የምናየው እስቲ ለማብራራት ሞክር እንዴት ነበር የጨለማው ጉዞ እንዴትስ አውሮፕላን ማረፊያው ድረስ ሄዳችሁ ማለትም አውሮፕላኑ ሌሊት ሲመጣ የነበረው ሁኔታ ምን አለ መሰለህ ከአምራኩባ ወደ ገዳሪፍ ከደረስን በኋላ ገዳሪፍ 10 ቤቶች ነበሩ እነዚያን 10 ቤቶች የሞሳድ ገና በትግሬዎች ጉዞ ጀምሮ እነ ፈረዳ አክሉም እነ ዮሴፍ እንየው ሌሎችም ማለት ነው ከዛ የነበሩት አክቲቪስቶች ያንን ቦታ አንድ ግቢ ነው ተከራይተው ክራይ እየከፈሉ ሰዎች ይመጣሉ ይሄዳሉ ማታ እና እኛ አሁን ሎሎ ገዳሪፍ አምራኩባማ በድንኳን ላይ ነበር ምንም አይነት ኦፕሬሽን አይደረግም ከአምራኩባ ገዳሪፍ እያለን ግን ከዛ ሰውን ያሰባስቡታል የኛ የሆነው እንዴት ነው እኛ ከአምራኩባ ወደ ገዳሪፍ አሙስ ማታ ሄደን አድረን አረብ ማታ ዛሬ ጉዞ ሊኖር ይችላል የት አይነት ጉዞ ምን ጉዞ የሚነግር ሰው የለም ዝም ብሎ ሰው ውስጥ ለውስጥ የሆነ ኮድ አለ እንደዚህ ያለ የሚናገሩ የዛን ጊዜኛ ምንም እናውቀው ነገር አልነበረም እና አሁን አረቡን ማታ ጭልም ሲል ማለት ነው እኔ ምንም ያስኩት ነገር አልነበረኝም ሻንጣ የሚባል ነገር የለም ልብስ የሚባል ነገር የለም እዚያ እንደደረስኩ የኔ አጎቴ ልጅና አንድ ደግሞ ትምህርት ቤት አብሮኝ የተማረ አብርሃም ይስሐቅ የሚባል ነበር አብርሃም ይስሐቅ ሄደና እኔን አይቶ በቁመና ከተማ ሳይወስደል ሱሪ ገዝቶ ሊመጣ ሱሪና ሸሚዝ ወላ አሁን እንጋንተ የመጣው ቆራጣ ሱሪ ነበረችኝ ሸሚዝ ብቻ ነበርና አንሶላም ይባላል ልክ እንደ አግዳሚ አይነት ነገር ያን ለብሼ የመጣውትና በትራለች ሌላ ምንም ነገር የለኝም እና ከዛ ደግሞ ነጣላ ጫማ አለ እሱ ሸራ ጫማ ገዛልኝ
ሱሪ ገባ ዘለይ ሸሚዝ ገዝቶን አመጣልኝና ምንድነው ሰዎች ምንድነው ይል ዛሬ ማታ ዘንጠሽ ልትሄጂ ነው እሺ እንደዚህ ያለ አብርሃም ቀልደኛ ነው እንደዚህ ያለይና ኋላ ማታ ጨለም ሲል አረማታ ማለት ነው አረማታ አንተ የምታስበው ይሁዲነን ነገ ቅዳሜ ነው ቅዳሜን ለማክበር ምንድን ይደረጋል ምግብ ለመብላት ለማዘጋጀት እዚህ ሀገር ቅዳሜ ሁሉ አረማታ እንደምናደርገው ማለት ነውና አሁን ደግሞ መስመር ላይ በጣም የምንወደውና የምናከብረው ወንድማችን ኮሎኔል መኮንን ተስፋ አለና ጤና ይስጥልን መኮንን ጤና ይስጥልን ሽሎሞ እንደምን ዋላችሁ ግማር ኻቲማ ቶባ መልካም አመት በዓል እንደገና ግማር ኻቲማ ቶባ መልካም አመት በዓል አንተም ለሁሉም ለሚያዳምጠን እናመሰግናለን ከዚህ ስቱዲዮ አብሮኛ አቶ ተስፋ ይገኛል ሁለታችን ነው ቃለ መጠይቁን የምናደርገው እና ቀጥታ ወደ ትላንትናው ጠቅላይ ሚኒስትር ቢንያሚን ኔታንያሁ እና የአሜሪካው ፕሬዚደንት ዶናልድ ትራምፕ ያደረጉትን ውይይትና ፕሮፖዛል ሰምተሃን አይታን እርግጠኛ ነኝ በአዛ በሚደረገው ጦርነት ላይ አሁን ባለንበት ሰዓት ውስጥ ምን ኢፌክት አለው አሁን በአዛ ውስጥ መከላከያ የሚያደርገው የማይሳነው ሐማስ ምናልባት ይሄን ስምምነት ላለመቀበል ሲልም እየሞከረ ነው እንደተማው ትናንት የተደረገው ትርኢት አሜሪካ እስራኤልና የአረባት ያሉበት ውይይትና ስምምነት ሲሆን ሁሉም የአረብና የሙስሊም ሀገሮች ማለት እንችላለን አንድም ተቃዋሚ የለም ከሁቲዎች ውጭ ወቶ ዝምቦች ናቸው ተቃዋሚ ሆነው የተገኙት ሁሉም የተስማሙበት ኢቭን የቱርኪው አርዶጋን የተሳተፉበት ግን ሙሽራይቱ የሌለችበት ስምምነት ነው የሆነው ሚዜና ባል ብቻ ነው ሙሽራይቱ አልመጣችም እያልከኝ ነው አዎ እዚህ ድርድር ላይ አንድ ሰው ጎሏል ይሄ የቀረው አካል ማን ነው ሲባል ሐማስ ነው እና ታዲያ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኳታሩን መሪ ይቅርታ ብለው የኳታሩ መሪ በፈረስ ዘው አርገው ሄደው ዘዋቸው ሊመጡ አይደለም እንዴ ሙሽራይቱ አሁንም ቢሆን ዙሬ ደጋግሜ እንደምለው ካታር ቁልፍ ሀገር ናት ካታር ከፈለገች ብዙ በሐማስ ላይ ተጽዕኖ የመፍጠር ችሎታ ያላት ሀገር ናት ለዛም ነው ጠቅላይ ሚኒስትራችን ትላንትና በእውነት አንደኛ እንደምታውቀው ባለፈው 3 ሳምንት 4 ሳምንት መሰለኝ የሐማስን መሪዎች ለመግደል ሲባል ዶሃ ላይ አየር ኃይላችን ተኩሶ ነበር ከሞላ ጎደል የተጎዱትም ያልተጎዱትም እስካሁን ምንም ውጤት የለውም ግን እንደመስለኝ ከሆነ ይህ ሙከራ ያልተሳካለት ሙከራ በአሁኑ ሰዓት ስኬት እያገኘ ነው እንደ ጠቅላይ ሚኒስትራችን እኮ የካታሩን መሪ እኮ ይቅርታ ለመኑ ካታር ቋቋይ አቶ መኮንን የካታሩን መሪ ማለት ነው ሽብርተኞችን ያስተናገዱ ሆቴል ያስቀመጡ ለሐማስ ገንዘብ የሰጡ በጆኒያ የረኩ ያን ሁሉ አድርገው አዘጋጅተው እነሱን ያስተናገዱ እስራኤል የካታርን ህዝብ ለመጉዳት ብላ አይደለም የወሰደችው እርምጃና ለምን ይቅርታ መደረግ ነበረበት እዚህ ላይ ሽሎሞ ከኔ ልክ በፖለቲካው በኩል አንተ በእውነት በልጠኛለህ ግን ላንተ የተደረገው ድርጊት በሙሉ አንደኛ የጠቅላይ ሚኒስትሩ ከአንዱ መስፈርቶች ውስጥ 18ቱ እስራኤል ያዘጋጀችው ናቸው ከዚህ ለሶስት ሳምንት በፊት ሁለተኛ ጠቅላይ ሚኒስትሩ ያሉት ሙሉ በሙሉ ሰምተሃል የእሳቸው ኢላማ በሙሉ እየተሰካ ነው ሶስተኛ አዛን የድሮው ጠቅላይ ሚኒስትር ቶኒ ብለር የእንግሊዙ ጠቅላይ ሚኒስትር የሚመሩት አካል ገብቶ አዛን ከገዛ ለተወሰነ ጊዜ ዘለቄታዊ ሳይሆን ከዛ በኋላ የፍልስጤም ርዕሰ አስተዳደር ሪፎርም ካደረጉ በኋላ እነሱ ነው የሚመሩት የቀረን የፊቱን ማለት ነው የፊቱን እያየን ስለማለት ይቻላል ስለዚህ ትናንት የተደረገው ቲያትሮን እንደምታየው ትልቅ ኦዲየንስ የተሳተፈበት ዓለም የተሳተፈበት ትራምፕና ቢንያሚን ኔታንያሁ በፖለቲካ የተካኑ መሪ በእውነት እሳቸው ያደረጉት ድርጊት ትላንት ለዓለም ያስደመመ ለወደፊት ምናልባት ሐማስ
እምቢ የማይባለት ጊዜ መጥቷል። ለዛም ነው በአሁኑ ሰዓት መከላከያ ጦሩንም ያላቆመው ውጊያውንም የሚቀጥለው። በአሁኑ ዛሬ ጠዋትም ቢሆን አንዳንድ በጥቅምት 7 የተሳተፉ ቴሮሪስቶችን የሐማስን ቡድን እየጎዳና እያወደማቸው ነው። ኮሎኔል መኮንን ሐማስ አሻፈረ ብሎ እምቢ ካለ አሁን የሐማስ ዕጣ ፈንታና የጋዛ ዕጣ ፈንታ ምን ይሆናል? የኛ ወታደራዊ እርምጃስ ምን ሊሆን ይችላል? ይሄም ትናንትና መልስ ተሰጥቶበታል። ማን ነው መልስ የሰጠው? ትራምፕ ናቸው። ሐማስ ይሄን አንድ ነጥቦችን ካልተቀበለ ቢቢ እንደፈለክ ማድረግ ትችላለህ ተብሏል። ይሄ ደግሞ በዓለም እስላማዊ ሀገራት በሙሉ የተመሰከረለት ስለሆነ ወደድክም ጠላህም ካታር ሐማስን ትናንትና ማታም የግብፁ መሪና የግብፁ የደህንነት አካል ከካታር መሪዎች ጋር ሲነጋገሩ አምሽተዋል። ከሐማስ መሪዎች ጋር እንደሚመስለኝ ከሆነ ሐማስ ወዶም ሳይሆን ተገዶ ይሄን አንድ ነጥቦች መቀበል አለበት። ካልሆነ ግን የአረብ መንግስታት የፈቀዱት የትራምፕ የፈቀዱት እስራኤል የፈለገችው የማድረግ መብት ትናንትና ተስማማለች፣ ተሰጥቷታል። ስለዚህ ግን አቶ መኮንን ምን አለ መሰለ ብዙ ጊዜኛ አንዳንዴ ለራሳችን ነው ምንናገር ማለት ይችላል። ምክንያቱም የአረብ ሀገሮች በርግጥ ከፍተኛ ድጋፍ ሰጥተዋል። ትራምፕም ተናግረዋል። ትናንትና ምሽት የአረብ ሀገሮችና የሙስሊም ሀገሮች የውጭ ጉዳይ ሚኒስተሮች የጋራ የሆነ መግለጫ ሁሉ አውጥተዋል። ሌላው ቀርቶ ዛሬ እንኳ ፑቲን የራሻው መሪም ድጋፉን ሁሉ ሰጥቷል ይሄ ድጋፍ እንዲሆን። ሆኖም ግን እስካሁን ድረስ ሐማስ ወይ ፍንክች 24 ሰዓት ሊያልፍ ነው። ሐማስ ምንም ያደረገው ነገር የለም። ይኸውልህ ትናንት የተደረገው ድርጊት ለመጀመሪያ ጊዜ የእስራኤል መንግስት የእስራኤል መሪ የሚፈልጉትን ያገኙበት ቀን ነበር። ሰምተሃል? ይሄ ጥያቄ የሐማስ መስማማት ላለመመለስ ሲባል ሁለቱም መሪዎች ጋዜጠኛ ንግግር አላደረጉም። ለዛም ነው በዚህን ሰዓት ካታር ውስጥ የሚደረገው ድርድር ከሐማስና የካታር አገራት የአረብ አገራት የሚያደርጉት። ካልሆነ ግን እንደሚመስለኝ ከሆነ ባለፈው 3 ሳምንት መሰለኝ መከላከያ አዛን ለዘመቻ ሙሉ በሙሉ አይገባም የዓለም ጠቅላላ ጉባኤ እስኪያልፍ ድረስ እና አንዳንድ ነገሮችም ስለሚደረግ ስለዚህ አይገባም ብዬ ነበር። እስካሁንም ዳሩን እንጂ አልገባም። አንደኛ የታገቱ ወገኖቻችን ማስመለስ አለብን። ሁለተኛ ሐማስ እኛን በሚጎዳ ቦታዎች እኛን ራሳችን እንከላከል እንጂ አንገባም ብዬ ነበር። አሁን ግን ትራምፕ የፈቀዱት በ72 ሰዓት ውስጥ ሐማስ መልስ ካልሰጠ እስራኤል ሙሉ ፍቃድ ተቀብላለች የፈለገችውን ለማድረግ በሐማስ ላይ። ሐማስ ሀገር ለቆ ሊወጣ ነው። ሐማስ መሳሪያውን ሊለቅ ነው። ሐማስ እንደ ገዥኑ ላይቀበል ነው። ሐማስ የሚባል ድርጅት ከሚቀጥለው አካል ጋር አብሮ እንዳይኖርና ኮሎኔል መኮንን ግን እዛ ላይ ስምምነቱ ላይ አንቀጽ 6 የሚለው እንዴት ነው? ሐማስ ከተስማማና በሰላም እኖራለሁ ካለ የጦር መሳሪያውን እንደያዘ ይቅርታ ይደረግለታል ይላል። ሐማስ ካታር ከፈለገች መልሼ ደጋግሜ ልበለው ካታር ከፈለገች በ24 ሰዓት ውስጥ ስምምነት ይኖራል። ምክንያቱም ካታር የምታደርገው ምንድነው? የቀሩትን የሐማስ መሪዎች አገሬን ውጡልኝ ገንዘባቸውን ማዕቀብ ማድረግ ትችላለች። ስለዚህ ሐማስ ከዚያ ያሉት ቡድኖች በሐማስ ላይ ተጽዕኖ ከፈጠረች ሐማስ ይህን ድርጅት ትቀበለዋለች። እንደሚመስለኝ ከሆነ ነገሩ በሰላም የሚፈታ መስሎ ይታየኛል። ካልሆነ ግን ስለተፈቀደልን መግባት እንችላለን። አሁን ደግሞ አቶ ተስፋዬ ለአንተ አንድ መጨረሻ ጥያቄ ሊጠይቅህ ይፈታል። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ተስፋዬ፣ እንደምን ዋልክ? ጤና ይስጥልኝ። እንግዲህ በድርድሩ ምክንያት መስሎ ይታያል በእስራኤል ውስጥ እንግዲህ አካባቢው ትንሽ በተረጋጋ መንፈስ ቢሆንም በእስራኤል ውስጥ ያሉት አሸባሪዎች ሽብር ለመስራት የሚያደርጉትን ሙከራውንም እየቀጠሉ ነው። በአሁኑ ሰዓት እየተነጋገርን በጉሸ ጽዮን በደቡብ ኢየሩሳሌም በአሽከርካሪ እስራኤሎችን የጎዳ አንድ አሸባሪ እንደዚሁ ባነበሩት በአካባቢው የጸጥታ ኃይል ተገሏል። ሆኖም ግን በዚህ ሁኔታ ላይ እስራኤል ምን ያህል ዝግጁ ነች? በአሁኑ ሰዓት ይሁዳና ሰማሪያ ያለው ውጥረት
ከሰሞኑ ከትላንትናም እንደዚሁ ዛሬ በዘገባችን እንዳሰፈር ነው የአኮ ነዋሪ አረብ እስራኤላዊ ዜጋ ያለው እንደዚሁ እንዲህ አይነት ነገሮች በአሁን ሰዓት በያሉበት እየወጡ ነው። ለዚህ እስራኤል ምን ያህል ዝግጁ ነች? ኮሎኔል አንደኛ አንተ እንዳልከው በሚናሮት ኬላ በሚባለው በኢየሩሳሌም አካባቢ ቤትጃላ ያለ አንድ ቴሮሪስት በመኪና ገብቶ ሁለት ሰዎችን አቁስሏል። እሱም ተገሏል። ይህ ድርጊት በየቀኑ በየሰዓቱ የሚደረግ ነው በይሁዳ በሰማሪያ በኩል። ምንም አትጠራጠር የኛ ወታደሮች በጀኒንም ሆነ በሄብሮን በሽክሜም ሆነ በካልኪሊያ በራማላ ሌት ተቀን እየተዋጉ እንጂ ከ50 ከ60 በላይ የሚሆኑ ሙከራዎች እየተደረጉ ነው። ግን በእስራኤል ወታደር ጥናት በደህንነቱ ጎበዝነት ቀድሞ እየታወቀና እየተያዘ እንጂ እነዚህ ወገኖቻችን እስራኤልን ለመጉዳት የማያደርጉት የለም። እስካሁንም እየሞከሩ ለወደፊትም ይሞክራሉ። ቀድሞ ማወቅና ማንኮላሸት ግን የደህንነቱና የእስራኤል ደህንነት ክፍልና የእስራኤል መከላከያ ኃይል ይሆናል ማለት ነው። ስለዚህ ይህ ነገር ያቋርጣል እንደሚመስለኝ ከሆነ ምናልባት በአዛ ውስጥ ሰላም ከተፈጠረ በሌሎች አካባቢ ምን ነገር ሊረጋጋ ይችላል። ይሄን ካልኩ በኋላ ግን እነዚህ ሰዎች ርዕዮተ ዓለማቸውን ቀይረው ከእስራኤል ጋር ፍቅር ይፈጥራሉ የሚለውን እኔ ማልቀበለውም ሂደታዊ ስለሆነ ለወደፊት የምናየው ነው ማለት ነው። أنا كاليان أرقل أنا تولد الدوان كمال كاليان ويرماس تولد الدوان دنونا أنا يا دولة مرد كمال يا قراتي جتا يا سلام ندنونا كمال أنا قدا ندنونا يرماس دبو تولد الدوان شالي أمال دانو من قدوم ترفدا أكاجي زراف يتصرفوا بطبعاً جاو في ثمان مارسو الناس يهدون يحسبطوا زراف أي زراف بلو زراف سنسا يلا توريه كنجا موسى لقوس يمير سلام ورامسا كرسيك بسبسي هنا سسا اندي أول درسا شالي يلي توري جابوسا أباتي ويا أباتي زريا لم يتوتجل تراجالي جابر من دل جمارنو كبيتو هقول أنا مرارنتو جابر دق فاتشو بعد النترا عندي فنتك ما بتجورا أباتي ويا أباتي زريا درست على كملات يفتنا لي أصله يلا شو اللي هم ببكر يا فتنا لي جد بلاشلي تلباتون يبغوا إيش أباتي ويا سيادة من أجل مزناب وكلم سايله يتلم مبرك وناتو على كملات يجاب ودرك وناتو أنتم كوني لالونجي أين نرماس هنوكاتشو عندما تأثنمر يفعل دماتشو وناتو يجعلنا نتاتشو أستندو هني مسكر سراتشو ودمن أباتو تأثنت يانا بروت بطور بقران يبلغت إيسي يدرو سوچ هاي برتاتاتشو يكرمو سوچ هاي تناتاتشو يسوس تورك اللبزو بتكشاتشو سوس تورك سيبوازو على ملكماتشو شاك شاكاو بزنگ مسفرو لبن سينك سباتشو أباتي ويا هبا ودادي وديانا ودي وصلنا المنجد أبات أسركاش اللي جاي ولد جل عقب توجل كمولد
ይሻል ነበረ በጠዋት መስደድ ሲጋቡትም ተቆራ ሲተጫጩትም ተቆራ ሲደራደሩት ተቆራ ይወለድልህ እንደቻለ ያለ ስምስት አባቱ ባንዴ ያዛው መረኛ አራዳኑ አራጓራው ሞታናው ለካው ሞታከናው ለካ ወንድሜ ጎራቱ ወንድሜ ረናልኝ ራጀር ሞታከናው ለካ ዳግም ሳይፈጠር ባንተ የተለካ ወይኑ ተመልካች በጓደና ላይ ወይኑ ብራት ብራት ወረዳይ ማይደራደር ባገሩ ጉዳይ ካለበት ይሮ ጠላቱን ገዳይ ለቆ በሞት ገዳይ መቶ አለቃ ቻለ አራፍቱ ማታ ማወላውል ማመናታ ባንድ ጁብራት ባንድ ጁጋታ አተቋቆሱ ያለውን ፋታ እግር ነው ሲሉ ትናስ ቢመታ አረማመዱ ያለው ቆሽታ ባንድነት ግን ባንድ በደገደራሽ እንደበሽታ ለቆ በሞት ገዳይ መቶ አለቃ ቻለ ወንዱ ቻላቸው አባ ቆስተረ ያደይ ታያዎች አለ ቆስተረ ለጠላቱ ሬት ለወዳጅ ማር አንበሳ እንጅነው የብረት አጥሪ ጅላረመኔ ሰይጣን አማስ ይሁዲዎችን ለመጨረስ አልልም አቅዶ ጥቃት ቢያደርስ እዩ ታጅሬ በሮ ሲደርስ የወገኖቹን ደም ሊመልስ አለ እኮ በሞት ገዳይ መቶ አለቃ ቻላቸው ጀግናው ወንድሜ ብሎ በመቁረጥ ሀገር ሲደፈራ ላይም ቁሜ አዛ ላይ ገብቶ የሚለው ጉሜ ለሀገር ዘምቶ የመታገል ማርኮ መመለስ ድርመጣል ከዘር የመጣል አብስላለ በሞት ከበላይ ነው ከቴዎድሮስ ያቅበጠብጠው ያውጃቱስ ለእናት ሀገሩ የሚገብር ነው ሰር ከዳዊት ነው ከሰለሞን ወርሶት የመጣው ወንድነቱን ለሀገር ለወገን መስዋዕት መሆን ያበሻዎች ልጅ ጀግናው አጅሬ የጦር መሐንዲስ የጦር ገበሬ ገሎ የሚሞት ነው ብሎ ለሀገር ያለኮ በሞት ከወለዱ አይቀር ካልቀረምጡ እንደ ቻሌ ነው እንደረመጡ ጀርመንማ ወራውናማ አራ ወንድም ቻሌ ራጅሬ ወንድም ብረትክናኒ ወንድም ክላችክናን አቀፍ አርጋታኛ አንተ ታውከውን ማን አለው ዘበኛ ወራጓራው የጎንደሮች ልጅ አለፊያዎች የብርሸቦች ልጅ እስራኤሎች በአፈሙዝ ወቅት ተበጥፊሞች በእናቱ መቤት ባባቱ ጌታ አረማመዱ የለው ኮሽታ አተቋቋሱ ራስ ሚመታ ማያወላውል ማያመናታ ባለሱሪ ነው ባለሙታን ታለ በሞት ገዳይ የወይዘሮ ሻሾርቅ ልጅ የሻሻ ወርቁ ልጅ ያቶ ሙላት ደመላሽ ከውጊያው መሃል ሚፍነሸነሽ ጓደኛው ሲወድቅ ጥሎ ማይሸሽ ወንድ በሱርክ የለም ጭራሽ አለኩ መቶ አለቃያ የሾርቅ ወንድም የነደጀን አሳዶ ገዳይ ጠላቶቹን ከተኩሱ መሃል ሚገባደል ያስጨነቀ ነው መላረምን አለ ያጅሬ ወንድም የደስታው የሁሉ ጋሻው አስጠበቃው አለፈ ድንገት ሳናስበው የሀገር ብሎ